ተሚያ ፖሊስትሪ የመኪናው ውድድር ሊጀምር ነው። ተወዳዳሪዎች ቦታቸውን ይዘዋል። ዛሬ ፈርስት ታይም ነው እኔ ራሴ የምታደመው። እንደ ተሚያ ፖሊስትሪ ደግሞ ተገኝተን ይሄን ውድድር ለእናንተ ለመዘገብ እየሰራን ነው የምንገኘው። ውድድሩ ምን ይመስላል የሚለው ይቀርጻል። ፋይናሊ ያለውን ነገር ደግሞ በመኪኖች ሲሯሯጡ ማን ያሸንፋል የሚለውን ደግሞ ቀርጸን ወደ እናንተ የምናደርስ ነው የሚሆነው ማለት ነው። አብራችሁን ቆዩ። ማቲያስ ኃይሉ ይባላል። ምወዳደረው በ2000 ሲሲ ነው። ፔጆቶ 5 ይባላል። ስፖርቱ ሲኖር ያው እንደዚህ መነሳሳቶች ሁሉ ጊዜ ይኖራሉና ስፖርቱ ሲቀዘቅዝ ነው ይሄንንም ነገር ማግኘት የማንችለው። ያው አሁን ያለበት ኮንዲሽን ደግሞ ጥሩ ስለሆነ እኔ በጣም በቁጥር እንኳን አላውቀውም፣ በጣም ብዙ ነው። አንድ 10-12 አመት ሮጫለሁ። እንግዲህ ያው ትራኩ ላይ ነን ያለነው። በኋላ የሚመጣውን ነገር አብረን እናየዋለን። አሁን ማወቅ አንችልም። ለኔ ያው የምገልጽበት ቃላት የለኝም። ለምን ያው ህይወት ነው፣ እየኖርኩበት ስላለ ህይወት ነው ለኔ። አንድ ሁለት ቦታዎች አሉ። እዚህ ጋር አንድ ሺኬን አለች፣ እዛ ጋር ዝላዮች አሉ። እነሱ ናቸው እንጂ ትንሽ ሌሎች እንኳን ቆንጆ ነው ትራኩ። ያው አሉ። ሮቤል ጌታቸው ይባላል፣ በፔጆ ነው የሚሮጠው። አንተነህ በላቸው ይባላል፣ በሚስቱቡሽ ይቦ ነው የሚሮጠው። እንግዲህ ከነሱ ጋር ነው ፋይት የምናደርገው። ስሜ አንተነህ በላቸው ወይም በቅጽል ስሜ ላሊ ይባላል። የመኪና ተወዳዳሪ ነኝ በኢትዮጵያ። እቺ እኔ የምወዳደርባት መኪና ነች፣ ሚስቱቡሽ ኤቮ ይባላል። የምወዳደርበትን ቁጥር 12 ነው። የዛሬ ጃን ሜዳ ላይ በተዘጋጀ የኢንዶር ራሊ በአዲስ አበባ ሞተር ስፖርት አማካኝነት እሱ ላይ ለመወዳደር ነው የመጣሁት። እንግዲህ እንደምታዩት ያው ጥሩ ዝግጅት አድርጌያለሁ ብዬ አምናለሁ። ይህን ስፖርት በጣም ነው የምወደው። ከ20 ዓመት በላይ እዚህ ስፖርት ላይ ያለሁኝ። ሌሎች ወንድሞችም እዚህ ያሉት በሙሉ በጣም ጎበዝ ሹፌሮች፣ ጥሩ መኪኖች አሉ። እንግዲህ ያው በበቂ ሁኔታ ተዘጋጅተን እንላለን። ተመልካች ብዙ አለ። ወዳጅ ዘመድ፣ ልጆች፣ ይህን ስፖርት አፍቃሪ ወጣቶች በሙሉ መጥተዋል፣ ተሰብስበዋል። ብዙም ድጋፍ እየሰጡን እያበረታቱን ነው እና እንግዲህ ውድድሩ እንዴት እንደሚመስል ደግሞ እናየዋለን። እኔ እንግዲህ በዚህ መኪና ውድድር ላይ ከ20 ዓመት በላይ ቆይቻለሁ። ይሄ አሁን የምንወዳደርበት ወይም ይሄ መኪና የራሊ መኪና ነው ማለት የኦፍሮድ ላይ የምናደርገው ውድድር በሚኖር ጊዜ የምወዳደርበት መኪና ነው። ከዚህ በፊት ደግሞ ስጀምር እንግዲህ ከ20 ዓመት በፊት ማለት ነው ሰርኪዩት ሬስ ወይም የዚህ የከተማ ውድድር አስፋልት ላይ የሚደረግ በሱ የምወዳደርበት ሌላ መኪና አለኝ ያዘጋጀሁት። እሱ ውድድር ደግሞ ሲኖር በሷ መኪና ነው የምገባው። በጣም የምወዳት፣ በጣም ብዙ ውድድር የተሳተፍኩባት፣ ብዙ ሽልማቶችም ያገኘሁባት መኪና ዛሬ እዚህ አልመጣችም እንጂ አለች እና ይሄ አሁን በቅርብ ነው ያዘጋጀሁት። ለዛ በአሁን በምትሳተፍበት ውድድሮች ላይ በብዛት በማሸነፍ ነው ማጠናቀቀው። በፊትም ከዚህ በፊት በነበረው የአስፋልት ላይ ውድድር ወይም የሲቲ ሰርኪዩት የምንለው ላይ አብዛኛውን ጊዜ በተለያዩ ካቴጎሪዎች ተወዳድሬ ያለው በ1000 በ1300 በ2000 ተወዳድሬ ያለሁኝ። በዚህም በ2000 በዚህ መኪናም አንድ ጊዜ ሞክሬ ያለው ሴታፑን ምናምን ቀይሬ ለከተማ እንዲሆን አድርጌ እና በእነዚህ ውድድሮች በሙሉ እኔ
በጣም ጥቂት ውድድሮች ነው ማስታውሰው የተበላሸብኝና ያቋረጥኩበትንና ሁለተኛ ያወጣሁበትን አብዛኛውን ከ90% በላይ አሸንፌ በጣም ብዙ ዋንጫ ከ40 በላይ ዋንጫዎች እና የተለያዩ ሽልማቶችን ተሸልሜያለሁኝ እና ይሄን ይመስላል። የመኪና ውድድር ማለት እንግዲህ በጣም በሌላው ዓለም አገሮች ሁሉ ለቱሪዝም ብለው ሁሉ የሚሰሩበት ብዙ የቴክኒክ ሽግግሮች ያሉበት የተለያዩ የመኪና ውድድሮች አሉ በዓለም ላይ። ከነሱ ኢቨንቶች ላይ ነው የመኪና አምራቾች ቴክኖሎጂዎችን እየወሰዱ ዛሬ የምንገለገልባቸውን መኪኖች የሚያመርቱት። ስለዚህ የመኪና ውድድር ማለት ለሀገሮች ቅርርብ የሚያመጣ ለቱሪዝም ወጣቶች ሙያቸውን የሚያዳብሩበት ዲሲፕሊን የሚማሩበት የመኪና ውድድር በጣም ብዙ ዲሲፕሊን አለው። ራሳቸውን ስለ ሮድ ሴፍቲ የሚያውቁበት እና ውስጡ በጣም ብዙ ቴክኒካልና ሶሻል የሆነ ነገር ያለው ውድድር ነው እና እንዲሁ እንደው መኪና አስነስቶ መብረር ወይም መሄድ ብቻ አይደለም። ስለዚህ ወደዚህ ስፖርት ብዙ ወጣቶች እየመጡ ይገኛል። አሁን ስሜቱ በጣም ኃይለኛ ነው። በጣም ጥሩ ነው። ደስ ይላል። አድሬናሊን ያለው ኮፓይለቶች ይኖራሉ በዚህ ውድድር ላይ በአጋጣሚ እኔ ለመጀመሪያ ጊዜ ባለቤቴን ይዤ ገብቼ ኮፓይለት አድርጌ የምወዳደረው እና ያው እሷ ኮፓይለት ታደርገኛለች። እኔ እሷ በሰጠችን ዳይሬክሽን መሰረት ነው የምነዳው። እሷም ተዘጋጅታለች። ስለዚህ ይሄ የፋሚሊ ነው። በጣም ብዙ ሰው የሚያስደስት ስፖርት ነው እና መቼም ያው እንግዲህ ወደፊት ደግሞ ትልቅ ደረጃ እናደርሰዋለን ብለን በዚህ ሀገር ከዚህ በበለጠ ከመንግስት ጋር የቱሪዝም መዳረሻም እንዲሆን የጎረቤት ሀገሮች የሚመጡ ተወዳዳሪዎች እየመጡ የሚወዳደሩበት እኛም የምንሄድበት ሁኔታዎችን ለመፍጠር ብዙ ስራ እየተሰራ ነው። እንግዲህ ወደፊቱን እናያለን። ኦኬ እኔ በምወዳደርበት ካቴጎሪ በዛሬው ዕለት አንፎርቹኔትሊ የኔ መኪና በኔ ካቴጎሪ የሚወዳደር ሰው የለም። ነገር ግን ተቀራራቢ መኪኖች ስላሉ ታይሞች ይያዛሉ። ዳኞች በሚሰሩት ካልኩሌሽን መሰረት የሚወዳደረው ይለያል ማለት ነው። ለሌላ ጊዜ ግን ይሄ መኪና ማለት 2000 ቱርቦ ነው። ሌሎች ተወዳዳሪዎች አሉ በአጋጣሚ ዛሬ ያልተገኙ። ከነሱ ጋር የማደርገው ውድድር በጣም ፈታኝ ይሆናል ብዬ ነው የምጠብቀው። ዛሬም ግን ቀላል ይሆናል ብዬ አላስብም። እንግዲህ እናየዋለን። ይህ መንገድ እንግዲህ ሲሰራ በጣም አብዛኛው በጣም ጥሩ መንገድ ነው፣ ሊነዳበት የሚችል ነው። ነገር ግን ብዙ ቴክኒክ የሚጠይቅ ነው። ከርቮች አሉት፣ ራውንዶች እንደ አደባባዮች አሉት። እንደገና ደግሞ በጣም ሻርፕ የሆነ ኤጅድ የሆነ ታጣፊ መንገዶች አሉ። ከጎናቸው መንገዱ ማለት ከመንገድ ከሳትን ትንሽ አደጋ ሊያመጣ የሚችል ነገር ግን ኦል ኢን ኦል ይሄ ማለት እነዚህን ሁሉ ተቆጣጥሮ ማሽከርከር ማለት ነው። እንግዲህ የራሊ ወይም የውድድር ተወዳዳሪ ማለት የሚለየው እነዚህን በሙሉ ነገሮች ተቆጣጥሮ መኪናውን ተቆጣጥሮ እነዚህን ማድረግ ማለት ነው። ግን ሌሎች ከምናደርግባቸው የውድድር መንገዶች ግን ይሄኛው የተሻለ ነው ማለት ይቻላል። ከዚህ ውድድር እንግዲህ ያው አሸንፋለሁ ብዬ ነው የምጠብቀው። ያው ዋናው ግን እንዳልኳችሁ ውድድሩን በሰላም መጨረስ፣ ተመልካች እንዲደሰት፣ ስፖርቱ አፍቃሪው እንዲደሰት ማድረግ ነው። ያንን ደግሞ እናሳያለን ብዬ አምናለሁ። አመሰግናለሁ። ስሜ ሚኪያስ ስዩም ይባላል። የ1300 ሲሲ ተወዳዳሪ ነኝ። አሁን ኦልሞስት በቁጥር አላስታውሰውም፣ ግን 11 ዓመት አካባቢ እዚህ ሞተር ስፖርት ላይ ቆይቻለሁ። የዚህ ዓመት የመጀመሪያው ነው። ትንሽ በይዘቱም በምንም ትንሽ ለየት ያለ ነው። እስቲ ገብተን ምን ይሆናል ያለው ነገር። የመጀመሪያ ተወዳዳሪ መሆን ይጨንቃል። የመጀመሪያው ሯጭ ነኝ። እስቲ ከፈጣሪ ጋር ጥሩ ውጤት ይዘን እንወጣለን ብዬ አስባለሁ። ስሜ ሳራ ይባላል። ሳራ ደሴ ይባላለሁ። መኪና ተወዳዳሪ ነኝ። ከዚህ በፊት በ1000 ሲሲ ነበር የምወዳደረው። አሁን ደግሞ 1300 ሲሲ ልወዳደር በጃን ሜዳ አገኛለሁ። እንግዲህ መኪና ይቺ ናት። በዚህ መኪና ነው የምወዳደረው በቪትስ ግን ውስጧ ተሰርቷል። ሮል ባር ተሰርቶለታል። ብዙ የሚስተካከሉ ነገር ከአንድ ወር በላይ ጋራጅ ቁጭ ብያለሁ። ብዙ ነገር ተሰርቷል። ሁሉ ነገር ተስተካክሎ ለውድድር ብቁ ሲሆን ነው የሚቀርበው። ትላንት አደረ እዚህ፣ ዛሬ መጣን በጠዋት ለውድድሩ ተዘጋጅተናል። እንግዲህ እንደማሸንፍ ተስፋ አደርጋለሁ ብዬ ገምታለሁ። እንግዲህ ውድድሩን እናየዋለን አብረን። ይሄ ደግሞ ከ1300 ሊሆን ይችላል፣ ከ1600 ሊሆን ይችላል፣ ከ2000 ሊሆን ይችላል። ቤስት ታይም ካመጣው ጋር ይሮጣል። ቤስት ታይም ካመጣው ጋር ይሄም ታዲያ ለአሯሯጩ ነጥብ አያዝ። ቤስት ታይም ያመጣው እንጠይቋለን። አይኔ አልችልም ካለ ከሱ የሚቀጥለው እንጠይቃለን። ምክንያቱም ላሊም ምንድነው ያለው? እኔ ለስሜት ነው የገባሁት ለፍቅሬ ነው፣ ስለዚህ አልለይም፣ ግን እሮጣለሁ ስላለ ብቻውን እንዳይሮጥ
ለምሳሌ የተሻለ ሳራ ካመጣች ሳራ አብረው ትሮጣለች ማለት ሄኖክ ከመጣ ሄኖክ አብሮት ይሮጣል። እንደዚህ አድርገን እናስተናግዳለን። የመጨረሻው ፎልስ ስታርት ነው። ፎልስ ስታርት ዳኞች ባንዲራቸውን ይዘዋል። ያው ሁሉም ይጓጓል። ልክ ብድግ ሲያደርግ ካልሄደ ፎልስ ስታርት ካለ አንዴ ኤክስኪውዝ አለው ተመልሶ ወደኋላ ያው ጊዜ ይወስድብናል። ምክንያቱም ይሄኛው ነው ስህተት የሰራው፣ ይሄ ግን በትክክል ተነስቶ የትና ይደርሷል። ከእንደገና ልናስመልሰው ነው። የኛንም ድካም እንድታስቡት የሆነች ማይክሮ ሰከንድ ተብሎ ስህተት አትስሩ። ሶ ምንድነው የመጀመሪያው ላይ ኤክስኪውዝ አለው ይመለሳል። ሁለተኛው ላይ ግን 6 ሰከንድ እንቀንስበታል። ከሚያመጣው ቶታል ላይ 6 ሰከንድ እንቀንሳለን። ሶስተኛው ላይ ግን ዲስኳሊፋይ በቃ ይወጣል፣ ይቀጥል። 3 ጊዜ ፎልስ ስታርት ዲስኳሊፋይ። በዚህ መመሪያ መሰረት እንስተናገዳለን። በጣም በስፖርታዊ ጨዋነት ይሄ ስፖርት የሞተር ስፖርት ማለት የቤተሰብ ስፖርት ነው። ውድድራችንን በጣም በስፖርታዊ ጨዋነት እንድናካሄድ አደራ እላችኋለሁ። ምክንያቱም መበላሸት የለበትም። ራሳችሁን ጠብቃችሁ ከደረሰባችሁ እንግዲህ አስቡት፣ እዚህ ጋር እና እዚህ ጋር ያለ ሰው እኩል ተነስቶ ምናልባት እዚህ ጋር ያለ ሰው ከደረሰበት አጉል ቦታ ላይ ከደረሰ ያኛው ሰው በቃ ጨዋ ስለሆነ መልቀቅ ነው ያለበት፣ ቦታውን መልቀቅ አለበት። ምንም ቢወዳደርም ዋጋ የለውማ። ምክንያቱም ከዚህ ተነስቶ 1 ኪሎ ሜትር በላይ ደርሶበታል። ጠባብ መንገድ ላይ ከተገናኙ ማሳለፍ አለበት። ይሄንን ታረጋላችሁ ብዬ አምናለሁ። ምክንያቱም እዚህ ጋር ያለው አንድ ቤተሰብ ይሄ ነው። ምናልባት ሌላ መናገር መጨረሻ ላይ ኦኬ አነሳሱን በኋላ እሺ። ግን ጥያቄ የኔ ሲሲ እንደምናረጋው አሁን ባላንስ ከ1300 ጋር ነው የምትሮጪው። እንዴት ይሆናል? የለም ካታጎሪ እንደዛ ነው የተመዘገበው። ምን መሰለህ ግዴታ ነው 1000 አትሩጥ ማለት አናረግም። ምክንያቱም አንቺ ፍቅሩ አለሽ፣ ትወጂዋለሽ፣ ስፖርቱን እንድትሳተፊ እንፈልጋለን። ትናንትናም ተናግረናል። ከ1300 ጋር ትሮጫለሽ። ለዚህ ነው አንቺ ከማን ነው የምትነሳው? አሁን አነሳሱን ይነግራችኋል። እሺ አነሳሱ ለምሳሌ ሚኪያስ ስዩም ከአዲስ አበባ ጋር፣ ዮሴፍ ገብሬ ከሳራ ጋር፣ ዮሴፍ ተፈራ ከቶማስ ጋር፣ ሰለሞን ኃይሌ ከዳግማይ ጋር፣ ፊሊሞን ከቢኒያም ተስፋዬ ጋር፣ ቢኒያም አማረ ከአማን ጋር፣ ሳሚ ከሄኒ ጋር፣ ሄርኩለስ ከአንቶኒዮ መስቀል፣ ማቲያስ ከሊዮ ጋር፣ ሮቢ ያው ቅድም እንደተባለው አንዳንድ የመጣው እንደተባለው ሮቤል ፋርዳ ስለመጣ ከእንደዛ ጋር እናደርጋለን። መኪኖቻችሁን በእነዛ መልኩ ታዘጋጁልናችሁ። የመጀመሪያው ተነሾች አሁን አደራ ማቲያስ ሚኪያስና ከአዲስ አበባ ይሆናሉ ማለት ነው። እሺ ሁሉ በቃ ጀምሩ። እሺ ሁላችሁም ወደ መኪናችሁ ግቡ። ሌሎቻችሁ ውጡ ከዚህ ውስጥ። ቴንክ ዩ እናመሰግናለን። Staple gun snap in the back of the shop. Granddad's hands never once had to stop. Cigarette hanging tape, measure at his hip. Straight lines, kid, that's how futures get stitched. Coffee on the counter, chalk dust on the floor. Cuts in the fabric, cuts in his palms from before. Said life sad quick, if you slack on the scenes. Pull tight, tuck clean, that's how you hold up dreams. This ain't just chairs, it's upholstery. We recover what they supposed to be. From torn up edges to luxury.
ምን ያለ ታውቃለህ? ኦቨር ድራይቭ አረኳ ዛሬ እንደውም ትንሽ ኦቨር ድራይቭ አይደለም። እቺን ቦታ በቃ ፕራክቲስ ማድረግ አለብን። ፕራክቲስ ማድረግ አለብን። እንደገና የሚተከሉ እንትኖች ይሄ አሁን ጎማ አደባባይ አድርገው ነው የምትገባው። ይሄ ጎማ ደግሞ በውጪ በኩል ይዘው ነው የምትገባው። ዩ ሲ ዘ ሚስቴክ አደባባይ መሀል ላይ ነበረች መሆን ያለባት ወይ ወደ ውጪ ሁለቱም። እዚህ ጋር አደባባይ ሰርቼ እዚህ ጋር ስመጣ አደባባይ ሰራዋለሁ ስል ሮንግ ገቡ። እንትኑን የሳቆለዛ ታዲያ አዎ ለምን ጎማው ውጪ ያደረጉት? እዚህ ውስጥ ነው አደባባይ ነች፣ እንዲህ ብላት ነው የምትገባው። ይሄ ደግሞ በውጪ በኩል ነው እንዲህ ብለን ነው የምትገባው። ሁለት አይነት እሱን ክሊር አውት ማድረግ ነው። ኪኮ አመሰግናለሁ። ሮቤል ጌታቸው እባላለሁ። በ2000 ካታጎሪ በፔጆቶ 5 መኪና ነው የገባሁት። ይሄ ውድድር ባልሳሳት 8ኛ ይመስለኛል። ቆንጆ ዝግጅት ነበር፣ ቆንጆ ውድድር ነበር። ተመስገን ቆንጆ ውድድር አድርገን ጨርሰናል። ቆንጆ ፉክክር ነው። ያው ከላሊ ጋር መሮጥ ረጅም ልምድ ያለው ሰው እድለኛ ነኝ ከሱ ጋር በመሮጤ። ትሬንም አድርጎኛል። በደንብ ጋይድ ያደረገኝ ልጅ ነው እና በደንብ በቃ ከሱ ጋር በመሮጤ ደስተኛ ነኝ። እሱንም እንኳን ደስ አለላለሁ። አመሰግናለሁ። ገብተህ ካላደመጥከው እኮ አታውቀውም፣ ግን ደስ ይላል። ሁሉም ቦታ ከውጭ ስታየው ቀልመል ካርቮቹ ኢቭን ቀጥ ያለው መንገድ አስቸጋሪ ነው። ምክንያቱም ስህተት አይፈልግም። ከተሳሳትክ አንተም ሰውም ላይ አደጋ ተደርሳለህ። ቀላል የሚባል መንገድ የለውም። ስትሮጥ በሮጥክ ቁጥር መንገዶች ሁሉ እየከበዱ ነው የሚሄዱት። ፉክክሩማ እናንተ ናችሁ ያያችሁት። እኔ መንዳት ነው ውስጠኛ እኮ። አመሰግናለሁ። እሺ ጎል ደረጃ ስፖንሰር ቴምር ፕሮፐርቲ እጅግ እናመሰግናለን። አንዴ ሞራል ጭብጨባ፣ አንዴ ሞራል። ቀጥሎ ንጉስ ማልት በብር ደረጃ ስፖንሰር እጅግ እናመሰግናለን። ቀጥሎ ደግሞ ተሜ አፖሎ ስቶሪ ማንኛውም የመኪና ሌክዠሪ ካርስ፣ የተለያዩ የመኪና ራሊ መወዳደሪያዎችን፣ የተለያዩ ውብ ወንበሮችን ለመኪናዎት ግሩም አድርጎ ይሰራል። ስለዚህ አንዴ ሞቅ ያለ ለተሜ ሞቅ ያለ ጭብጨባ፣ እጅግ እናመሰግናለን። ቀጥሎ ደግሞ ሄርኩለስ ትሬዲንግ ለተወዳዳሪዎቻችን የመኪና ዘይት በመስጠት ስለተባበረን እጅግ እናመሰግናለን። ታንኪዩ። ሞቅ ያለ ሞራል ጭብጨባ። ቀጥሎ ፕሮግራሙን እንድትከታተሉ ጋብዛለሁ። ታንኪዩ። ስፖንሰሮቻችን ሽልማት የሚሰጡልን የመቻል ስፖርት ክለብ ምክትል ፕሬዝዳንት አቶ ኤልያስ ብርሃኑ ወደዚህ እንዲመጡልን ጠይቃለሁ። አቶ ኤልያስ ብርሃኑ የመቻል ስፖርት ክለብ ምክትል ፕሬዝዳንት። ቴምር ፕሮፐርቲ ተወካይ። እሺ ንጉስ ማልት የንጉስ ማልት ኦኬ፣ ከንጉስ ማልት እናመሰግናለን። ሃይሉክስ ኦይል በመቀጠል ተሜ አፕሎስትሪ ይህንን ውድድር እንዲያምር ከፍተኛ አስተዋጽኦ ያደረጉልን ናቸው። እናመሰግናለን። ሽልማት ልናካሄድ ነው። እንግዲህ ከ1300 ተወዳዳሪዎቻችን ነው የምንጀምረው። እነኝን ተወዳዳሪዎቻችን የሚሸልምልን የአዲስ አበባ ሞተር ስፖርት ፕሬዝዳንት አቶ ሀሺም አቡበከር። በ97 ቁጥር የሮጠው ሰለሞን ኃይሌ 13.58 በማምጣት ሶስተኛ ወጥቷል። ከ1300 ሲሲ እንኳን ደስ ያለ ሶል፣ እንኳን ደስ ያለ 13.58 97 ቁጥር በ97 ቁጥር መኪና ሶስተኛ ወጥቷል። ሰለሞን እንኳን ደስ ያለ ሰለሞን ኃይሌ። ዮሐንስ አበባው ሁለተኛ ወጥቷል።
1300 ሲሲ በ3 ቁጥር የተወዳደረው 13.05 በማምጣት ሁለተኛ ዮሐንስ አበባው ዮሐንስ በመድረክ ውጤቱን አንያሉን እንደወሰድ ዮሐንስ አበባው ማን እንደሆነ የቀድሞ ተወዳዳሪያችን የአሁን መካኒክ ዮሐንስ አበባው የሚገባው ለወንድሜ ነው ብሎ ለዮሴፍ እንዲሸለም አድርጓል። እንግዲህ እሺ ዮሐንስ አበባው እንግዲህ በምን ምክንያት እንደሆነ ባናውቅም ለጆሲ ሽልማቱን ሰጥቷል። በቃ ትችላለህ። እናመሰግናለን። እንደዚህ ደስ ይላል። በመቀጠል ያው እንደምታውቁት እንግዲህ በብዙ ጊዜ አሁን ገና ስሙን ሳልጠራው ታውቁታላችሁ። በዚህ 1300 ሲሲ አንደኛ የወጣው ልማድ አለው፣ የታወቀ ነው። እራሳችሁ ትጠሩታላችሁ። እኔ ልጥራው? እኔ እጠራዋለሁ። ግድ 12 ከ03 ነው ያመጣው። 12 ከ03 12 ከ03 ነው ያመጣው። በቅርቡ ደግሞ ሙሽራ ነበር። እስቲ እንኳን ደስ ያለ እንኳን ደስ ያለ ሙሽራ ሆኖ ሳይሳሳ አንደኛ ወጣው አማኑኤል በቀለ እንኳን ደስ ያለ አማኑኤል በቀለ ከተወዳደረበት ቦታ በሙሉ ዋንጫ ሳይዝ ሄዶ አያውቅም። ዛሬ ደግሞ የአንደኝነቱን ቢያጣ ሁለተኛ ካልሆነ ግን አንደኛ ነው የሚለው። እንዴት እንደሆነ አላውቅም። አማን እንኳን ደስ ያለ። ፎቶግራፍ ይፈልጋል። አማኑኤል በቀለ 12.03 በማምጣት በ85 ቁጥር መኪና አንደኛ ወጥቷል። እሺ ዘይትና ግሪስ ተጨማሪ ከዋንጫ ተጨማሪ ተሸልሟል። እንኳን ደስ ያለ። ብዙ ጊዜ ዋንጫ የአንደኝነት ዋንጫ ለምደዋል። ዛሬ ሁል ጊዜ አይሳካም። ስለዚህ 12.35 ነው ያመጡት። በ22 ቁጥር የተወዳደሩት ባለቤታቸው አንቶኒዮ መስፍን ናቸው። አንቶኒዮ መስፍን ባለቤታቸው ይሸልማቸዋል። የሸለሙቸው ናቸው። አንቶኒዮ መስፍን ባለቤታቸው ወይዘሮ ተወዳጅ ተሸልሟል። በጣም ደስ የሚል ነው። በጣም እናመሰግናለን አንቶኒዮ። እሺ በመቀጠል 12ኛ የወጡት ሁለተኛ የወጡት 12.04 በማምጣት በ17 ቁጥር የተወዳደሩት ሳሙኤል ኃይለ ክርስቶስ ሳሚ 12 ምርጥ ተወዳዳሪያችን ነው። ይሄ ልጅ ነገ ምን አይነት ውጤት ሊያመጣ እንደሚችል ይገመታል። ምክንያቱም በቅርብ ጊዜ የገባ በጣም ግን ሞተር ስፖርት የሚወድ የሚገርም ባህሪ ያለው ልጅ ነው። ሳሙኤል ኃይለ ክርስቶስ 12.04 በማምጣት ሁለተኛ ወጥቷል። ሳሚ እንኳን ደስ ያለ። አጠገብ ለአጠገብ ፎቶ ተነሱ። ሳሚ ወደፊት ሁለተኝነትን እንደማይፈልገው እርግጠኛ ነኝ። ወደ አንደኝነት ነው የመጣው። በጣም የታገሉት ባይዘዌ ከአንደኛው ጋር ያላቸው ልዩነት በጣም ትንሽ ነውና ተስፋ አለ ሳሚ። በመቀጠል ሁል ጊዜ ስፖርት ላይ
ስፖርት ላይ ከሌለ ድባቡ ራሱ ደስ አይልም። በዚህ ላይ ስፖንሰር አድርገዋል። ቤተሰቡ በሙሉ የኢትዮጵያ የሞተር ስፖርት ወዳጅ ናቸው። ስለዚህ አንደኛ የወጣው 11.24.2 ነው ያመጣው። መኪናውን መርቶታል። ሄርኩለስ ሊዩጂ ሄርኩለስ ሊዩጂ 11.24 በማምጣት አንደኛ ብዙ ጊዜ ያው አንደኝነት የታወቀ እሺ አንድ ጊዜ አንዳንድ ተወዳዳሪዎች ሌሎችን ማበረታታት ይወዳሉ፣ አንዳንድ ደግሞ አይወዱም። ከሚወዱት ውስጥ አንደኛው ሄርኪ ነው። ስለዚህ የተፎካከረኝን ሳሚን የኔን ሜዳሊያ መሸለም ፈልጋለሁ ብሏል። ሳሚ ወደ መድረክ ሜዳሊያውን ይሸልሞ ስለዚህ ከዚህ የበለጠ ተፎካካሪ ለአሁኑ የሸልም ያለው ብሏል። ሄርኩለስ የአገኘ ሜዳሊያ ለሳሚ ሸልሟል። ውድድርን ወይዘሮ ተወዳጅን ከልብ እናመሰግናለን። በጭብጨባ ሸኙልኝ። አቶ ሄርኩለስ ሊዩጂ ባለቤት ወይዘሮ ቬሮኒካ ወደ መድረክ እንዲመጡ ጠይቃለሁ። የአንጋፋና የጎበዝ ተወዳዳሪዎች ባለቤትን በመሸለም አገልግሎት በጣምና እናመሰግናለን። በከፍተኛ ፉክክር በ2000 ሲሲ ተደርጓል። በዚህም የመጣ ውጤት ሁለት ሰዎች ብቻ ናቸው አንደኛና ሁለተኛ የወጡት። ሁለተኛ የወጣው 13.32 ነው የፈጀበት። በ5 ቁጥር የተወዳደረው ማቲያስ ኃይሉ የብዙ ተወዳዳሪዎችን መኪና በመስራት የሚታወቅ ማቲ በጣም ስፖርቱ ከፍተኛ አስተዋጽኦ የሚያደርግ ተወዳዳሪዎችን መኪና ሲሰራ የሚረፍበት የራሱን የሚያስተካክል ለስፖርቱ በጣም ፍቅር ያለው ምርጥ ልጅ ነው ማቲ። እናመሰግናለን። እሺ፣ በመቀጠል በዚህ እልህ አስጨራሽ ውድድር የሚገርም ነገር ልንገራችሁ። እስካሁን ከተወዳደሩት በሙሉ ምርጥ ሰዓት ነው ያመጣው። ዋው 10.26 ሮቤል ጌታቸው ውጤቴ መሰረት አንቺ ነሽ ብሎ እናቱን ይዞ መጥቷል። ብቸኛ የሆነበት ምክንያት የሚችለኝ የለም ብሎ አይደለም። መኪናው ኃይለኛ ነው፣ የሲሲው ከፍተኛ ነው፣ ልጁም ኃይለኛ ነው። በጣም ተወዳዳሪ ነው። የሚገርመው ከነ ባህሪው
በእውነት ነው የምነግራችሁ ሞተር ስፖርት ውስጥ ካሉ በጣም ምርጥ ከሚባሉ ሰዎች A+ ከሚሰጣቸው ውስጥ አሁን የምጠራው ሰው ነው። ለሌሎቹ መኪናው ያው እንዳያችሁት ነው፣ አውሮፕላን ነው። ግን ከሌሎቹ ጋር ሲሮጥ ያልነዳው ምንድነው ለሌሎቹ ሞራል ብሎ ነው። ስለዚህ ለዚህ ባህሪ ምን አድርገናል? ዋንጫው ላይ በተለየ ሁኔታ በስሙ ታትሞለታልና አንተነህ በላቸው ወደ መድረክ አንተነህ በላቸው ብዙ የሞተር ስፖርት አንተነህ ደግሞ ለባለቤቴ አንዴ ዙርልኝ የመጨረሻው ሽልማት ላይ ደርሰናል። ይሄ ሽልማት ለየት ያለ ነው። ይሄ ሽልማት የሚሰጡልን ልጆቻቸውን ለጎካርት ያቀረቡ ውጤት የሚያመጡ ባላቸውንም እንደዚሁ ተወዳዳሪ ጭራሽ ከጎን ሆነው እየመሩ የነበሩት የላሊ ባለቤት ወይዘሮ ሐመረ ወደ መድረክ እሺ ይሄ ለየት ያለ ሽልማት ነው። ይሄ ሽልማት የሚሰጠው ሰው መጀመሪያ ልግለጸው። ስገልጸው ወይ እናንተ ራሳችሁ ልትጠሩ ትችላላችሁ። ይሄ ተወዳዳሪ እየደወለ ውድድር የለም ወይ ምንድነው ያለ የሚነጫነጭ የመጀመሪያ። ከዛ ደግሞ የሚነጫነጭ ማለት ምንድነው? ውድድር አዘጋጁልን ማለት ነው አንደኛ። ሁለተኛ ምዝገባ አለ ከተባለ ቀድሞ ነው የሚመዘገበው። ሁለት ሶስተኛ ሌሎቹንም በማምጣት ኢቭን ሲቆዩበት ከራሱ የከፈለ የሚያስመዘግብ የተወዳዳሪዎችን መኪና በማስተካከል የተጠመደ እንደውም ሲሰራ ሁል ጊዜ ፔናልቲ አለ። የፓይለት ብሪፊንግ ላይ የሚነገር አለ። ስክሩትኒንግ ላይ ከቆያችሁ 1000 ብር 1500 ቅጣት አለ ይባላል። መኪናውን ይዞ መጥቶ ሳይገባ የሌሎች መኪኖችን እየሰራ ይረፍድበትና ፔናልቲ ውስጥ የሚገባ በጣም የሚገርም ባህሪ ያለው ነው። ይሄንን ተወዳዳሪ ተሜ ታፒሴሪ ባለፈው እንደሰማችሁት ተሜ አፕሆልስተሪ ነው ታፒሴሪ ነው አፕሆልስተሪ ያው ምንድነው ያለው የአንድ በጣም ፌር የሆነ ምርጫ አድርጉና በእኔ ሙሉ ወጪ በሌዘር መኪናውን አጌጣለሁኝና ግን ፌር የሆነ ተወዳዳሪ ምረጡ አሉ። ሲመረጥ ከማቲ የተሻለ አጣን ከማቲ። ስለዚህ ማን ነው? ማቲያስ ኃይሉ ለዚህ ቦታቻ ማቲያስ ኃይሉ ይገባዋል ብሎ ሁሉም ሰው በአንድ ድምፅ ስለዚህ ማቲ የሚገባው ሰው ማቲ ይህን ሽልማት አግኝቷል። ሽልማቱ አመራ እናመሰግናለን።